አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ ሚያይበት አይኑ፣ ሚሰማበት ጆሮው፣ ሚራመድበት እግሩ ሆንለታለሁ አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጥየነ እሰጠዋለሁ። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ፣ ትክክለኛ እንደሆንክ ሲጠቁምህ፣ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ብን አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት እብን ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ የመስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ እየተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አለ፣ አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት! እንዴትስ ድምፁ ዛጥግ ደረሰ! هذه ما نسميه كرامات። አላህ ለእንደነ ዑመር አይነት ተንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል።